ሰላም የተከበራችሁ ውድ ቤተሰቦቼ እንዴት ናችሁ? እንዴት አመሻችሁ? እንዴት ቆያችሁልኝ? እላችኋለሁ እና እራት እንብላ። ቶስት እንብላ። በምንድን ነው መሰላችሁ? በአደስ ወጥ፣ አደስ ወይም ደግሞ ምስር ወጥ አልጫ ነገር መቻል ፊቴ እንደዚህ የሚያምር አልመሰለኝም። ያይ ተፈጥሮ አታስቡ። እራት እንብላ። በዚህ ነገራችሁ ነገር አለ ማለት ነው። የውበቴ ነገር ይቆየኝ፣ ችግር የለም። ጋሽ ፊልተሩ አለ፣ ለዛ ነው ጋሽ ፊልተሩ አለ ያው እንጂ እንደዚህ ቢሆንማ ማዳም ቤት መስራት እንጂ አይታሰብም። እንደዚህ እንዳሁን እንዳለ እና ደህና ናችሁ እናንተ? እየበላ ሰላም ናችሁ? ስራ ጤና እንዴት ነው? የመዳም መሳሪያ እንዴት ናችሁ እናንተ? የመዳም መሳሪያ ናችሁ ካሁን በኋላ የምር ቅመም እንዴ ከቅመምነት ወጣችሁታል። በቃ ሁሌ ወጥ ውስጥ ብቻ ነው እንዴ የምትገኙት እናንተ? ቅመም ወጥ ነው በቃ ወጥ ውስጥ ነው የሚገባ ቅመም፣ የበርበሬ ቅመም፣ የሽሮ ቅመም፣ የወጥ ቅመም። አሁን ከቅመም ወጣችሁ እንትን የሆናችሁት መሳሪያ ታውቃላችሁ። መሳሪያ ቁልፍ ማለት ይቻላል። ቁልፍ ወይም ደግሞ መሳሪያ ሆናችሁታል። ሁሉም ቦታ አላችሁ፣ ሁሉም ነገር ላይ ታስፈልጋላችሁ። የእውነት የኛ ዋጋ ዝቅ አድርጉት እንጂ ማለት ነው። ወይኔ ያለኛ እኮ አንድ ቀን ውሎ ማደር አይችልም። የምሬን ነው የምላችሁ። እንደው ላጉርሳችሁ በጣም ጣፍጣ እና ያለኛ ውሎ ማደር አንድ ቀን እኛ ቤት ሳንኖር ብቻቸውን ቡሉና ሁኔታውን ሁሉ ቢመለከተው የምር ያመሰግኑናል። አሁንማ ምንም መስለናቸው አንታይም። የምር እያኗኗርናቸው እኮ እኛ ነን የምናኖራቸው ከፈጣሪ በታች ሲላችሁ እነሱ ከእንቅልፋቸው ሲነሱ የጸዳ ቤት፣ የተሰራ ምግብ፣ የጸዳ ልብስ፣ ሁሉ ነገር የተስተካከለ ነገር ተነስቶ ለባብሶ ተቃቅቦ በልቶ ቢወጡ ይወጣሉ፣ ቢቀመጡ ይቀመጣሉ። ከዚህ ውጭ ምንድን ነው? እኛ ግን ያው ተሸክመ ነው የምንኖረው ነገር አስቡት። ያቺ ብር በስንት መከራ ትደርሳለች። ያቺ ብር ትመጣለች፣ ከዛ 100 ቦታ ትከፋፈላለች። እኛ እዚሁ እንጠገረራለን። ብስማ የዚህ ነገር መፍትሄ ምንም አጣውለት ነው። የምር እውነቴን ነው። የሚያባላን ነገር ሞልቷል እኮ። ብራችን ስትመጣ አብሮን የሚበላ ብዙ ሰው ነው ያለው። ስራ ላይ ግን እኛ ብቻ ነን የምንደክመው። ይሄ ነገር ፌር አይደለም። የምር የሚያባላን ብቻ ነው እንጂ የሚያሰራን ጠፋ እኮ። ከመዳን ውጭ ስራ የሚያግዘን የሚያሰራን አብረን እንስራ የሚል የለም። አብረን እንብላ የሚል ግን ነፍና የምር እና እንደዛ እላችኋለሁ ውዶችዬ። ደግሞ ምግብ ብሉ እሺ። በባዶ ሆድ አትጠገረሩ። ምንም ቢደክማችሁ እንኳን ሰርታችሁ ሳበሉ እንዳትተኙ። ጠዋትም ወደ ስራ ከመሄዳችሁ በፊት ሰርታችሁ ብሉ። የሆነ ነገር ቤት ውስጥ ያለው ነገር እንቁላል አይጠፋም። ሳንዱች በኩብዝም ቢሆን የምር እኛ በሾቹ ደግሞ ታውቃላችሁ ምግብ ላይ እስከዚህ ተነስተን በቃ መሮጥ ነው ወደ ስራ። ምሳችንን እራታችንን አንድ ጊዜ እንበላለን። ከዛ እሱ ስራ አይውልም ወይም ጮጋራ መቃጠል ይሆናል ወይም ምን ይሆናል። ከዛ እያልን በቃ
ወይ ለራሳችን አንሆን ወይ ለሰው የኛ እንዱ ነገር ስራችን እኮ በቃ ያናድዳል። እንዲህ ስንታይ እኮ ጤነኛ ነው የሚመስለው። ታውቃላችሁ ብትታመሙ እንኳን ሐኪም ቤት አትወስዳችሁም እኮ ብትወስዳችሁ ደግሞ በገንዘባችሁ ነው የምትላችሁ። ታውቃላችሁ። ስለዚህ እንደዛ ከመሆናችሁ በፊት ለእሷ ስራ ወደ ኋላ ተወትና ብልጥ ታርጋችሁ ከዛ ወደ ስራ የትም አይሄድባችሁም። ስራና ኃጢአት አያልቅም እኮ ታውቃላችሁ። የምር ማስኬ እና እንደዛ እላችኋለሁ። እራቴንም ከእናንተ ጋር ብሬ በልቻለሁ ማለት ነው። ሰላም ሁኑልኝ። በጣም ነው የምወዳችሁ። ቪዲዮውን ደግሞ ላይክ አድርጉት እንጂ ምንድን ነው እናንተ እንዴ? እኮ አንዳንዴ ከእናንተ ጋር እንደዚህ ቁጭ ብዬ ማውራት በጣም ስለምወድ ነው እኮ። ምንድን ነው እሱ? ለማንኛውም ወዳችኋለሁ።